በስመ አብ ዝምታው ሁሌ አመት ብያችኋለሁ፣ ደግሜ ያልነግራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን አባ መላከ ኃይል አባ ልዩ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ እግዚአብሔር ሕዝቡን የሚያይባችሁ የሚጠብቅባችሁ የእግዚአብሔር ዓይኖች አባቶች ካህናት፣ ለተልእኮ የተሾማችሁ ወንድሞች ዲያቆናት፣ በቤተ መቅደሱ ከካህናት አባቶች ጋር በመላእክቱ ዝማሬ እግዚአብሔርን የምታመሰግኑ አባቶችና እናቶች፣ ወንድሞችና እህቶች፣ ከምንም በላይ እግዚአብሔር በቤቱ እንድታድጉ የጠራችሁ ሕፃናቶች ሁላችሁም በወደደንና ባፈቀረን የቸርነቱን ሥራ ሁሉ በሰራልን በልዑል አምላካችን እግዚአብሔር ፍጹም መንፈሳዊ ሰላምታ እንድናደራችሁ ከሰማይ ምሕረቱን ልኮ ከምድር መዓቱን አርቆ ሳይገባን እንደ ምሕረቱና እንደ ቸርነቱ በዚህ ሰዓት የሰበሰበን መድኃኔዓለም አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በቤተ ክርስቲያን ውስጥ የምትሰሙት የትኛውም ቃል የትኛውም ድምፅ ቢሆን በአገልግሎት የምትሰሙት ድምፅ ሁሉ ዋጋ አለው። ባለፉት ተከታታይ ሳምንታት በጣም ጥቂት የሚባሉ ወይም የሚመስሉ ግን ጥቂት ያልሆኑ ነገሮች ከትምህርታችን መጀመሪያ ላይ እንደነገርኳችሁ ትዝ ይላችኋል። የምነግራችሁን ነገር ማድረግ በጣም ይጠቅማችኋል። ጥቅሙን ከምታስቡት በላይ ስለሆነ፣ ስለዚህ ሁልጊዜ አማትቡ አትባሉ። ልክ ሲማተብ የማማተብን ጥቅም ነግሬያችኋለሁ አይደለም? ስለዚህ ታማትባላችሁ። ስናማትብ ምን ብለን እናማትባለን ብያለሁኝ? አቤት። በስመ አብ ወወልድ አሐዱ አምላክ። ለምን እንደሆነ በጣም ዘርዝሬ ነግሬያችኋለሁ አይደለም? በጣም ዘርዝሬ 3-4 ምክንያት ጠቅሻለሁ ለምን እንደሆነ። ዛሬ ደግሞ እንደምን ዋላችሁ እንደምን አደራችሁ ሲባል አንዳንዱ ሰው እግዚአብሔር ይመስገን የሚለው በምኑ ነው? ግን እግዚአብሔር ይመስገን የምትለዋን ቃል ብቻ ነግራችሁ ለምን ይገባል? እስቲ እግዚአብሔር ይመስገን በሉ ወንዶች፣ እግዚአብሔር ይመስገን በሉ። በክርስትና ውስጥ የመጨረሻው ትልቁ ምስጋና እግዚአብሔር ይመስገን የምትለዋ ቃል ናት። በየትኛው አይነት ምስጋና መስግኑ እግዚአብሔር። ስለዚህ የምስጋና ጫፉ እግዚአብሔር ይመስገን የሚል ቃል። እግዚአብሔር ይመስገን የሚለው ቃል የመላእክት ምስጋና። ስለዚህ በየትኛው አጋጣሚ እግዚአብሔር ይመስገን የሚያሰኝ ነገር ሲገጥማችሁ ብቻ አይደለም፣ እራሳችሁ አስባችሁት ምን ማድረግ ነው? በችግሮቻችሁ መሀል ምን አስገቡ? በችግሮቻችሁ መሀል እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በህመማችሁ መሀል እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አያችሁ ምን እያደረጋችሁት ነው ማለት ነው? በስጋዊ ህይወት እንኳን የገጠማችሁን ነገር ለምን እያዋላችሁት ነው ማለት ነው? ለምስጋና እያዋላችሁት ነው። ቅዱስ ዳዊት እንግዲህ ከጸሎት ከምስጋና ትልቅ የሚባለው ቅዱስ ዳዊት ነው። የቅዱስ ዳዊት ምስጋና ሲጀምር ምስጉን ነው ይላል። ምንድን ነው ይላል? ምስጉን ነው፣ በኃጢአተኞች ወንበር ያልተቀመጠ እያለ በምስጋና ይጀምራል። ሲጨርስ ምን ብሎ ይዘጋል? ሰብሕዎ በቃልከ፣ ሰብሕዎ በክብር፣ ሰብሕዎ በጽናት፣ ሰብሕዎ በክብር፣ ሰብሕዎ እያለ ይጨርሰዋል ማለት ነው። በምስጋና ጀምሮ በምን ይጨርሰዋል? በምስጋና ይጨርሰዋል። ቅዱስ ጳውሎስ ታላቁ ሐዋርያ ቅዱስ ጳውሎስ በሕይወቱ በጣም ትልቅ ሐዋርያ፣ የቤተ ክርስቲያን ምርጥ ዕቃ የተባለ ክርስቶስን በሕይወቱ በሞቱም ያገለገለ ታላቅ ሐዋርያ ነው። በመጽሐፍ
ሌሎችን ዓለማትን እያቋረጠ ታላላቅ ሶስት ጉዞዎችን አድርጓል በክርስትናው። የመጨረሻ የሞቱን ቃል ሲናገር ምንድን ያለው? ስለማይነገር ስጦታው እግዚአብሔር ይመስገን ብሎ ጨረሰ። አያችሁ፣ እኛ ኑዛዜ አይደል እንትኔን ለከሌ ስጡልኝ፣ ከሌል እንግዲህ አደራ በሉት፣ እንግዲህ ልጄን አደራ። ስለ ልጅ ነው የምንጨነቀው፣ ስለ ውርሳችን ነው የምንጨነቀው። የቅዱሳን የክርስቲያን ግን ሞት ምንድን ነው? እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ይላል ዮሐንስ አፈወርቅ። ዮሐንስ አፈወርቅ ቤተ ክርስቲያን በአራተኛው መቶ ክፍለ ዘመን ያገኘችው አንደበተ ርቱዕ የመለኮትን ነገር ነባቢ ሆኖ የሚናገር ታላቅ የቤተ ክርስቲያን ሊቅ ነው። ቅዱስ ነው። በሺህ የሚቆጠሩትን ድርሳናት የደረሰልን ትምህርቱን ፍትፍቶ አዘጋጅቶ ያኖረልን ዮሐንስ አፈወርቅ። በሕይወቱ መጨረሻ ላይ ዮሐንስ አፈወርቅ ሲሞት ምንድን ያለው? ስለማይነገር ስጦታው እግዚአብሔር ይመስገን። ስለዚህ እግዚአብሔር ይመስገን የሚለው ቃል ቀላል አይደለም፣ የመላእክት ምስጋና ስለሆነ ነው። ስለዚህ እግዚአብሔር ይመስገን። እንግዲህ ቢያንስ 4-5 ነገሮች እየነገርኳችሁ ነው። በሚቀጥለው ጊዜ ደግሞ አሜን የምትለውን ቃል ነግራችኋለሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዛሬው ትምህርታችን አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ። ድምፃችሁን ከፍ አድርጋችሁ አንዱ በሉ። ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ። ይህንን ቃል የነገረን ሐዋርያው ቅዱስ ጳውሎስ በሁለተኛ መልእክቱ ቆሮንቶስ ምዕራፍ 5 ቁጥር 24 ላይ የነገረን ቃል የክርስቶስን ሞት የእርሱ ሁል ጊዜ ጭንቀቱ የቅዱስ ጳውሎስ የሕይወቱ ጭንቀት ክርስቶስ በልባችሁ እስኪሳል ድረስ ነው ይላል። የሚያስደንቀው የወንጌል ጉዳይ እኛ ብዙዎች ስለ ክርስቶስ የተለየ ወንጌል ያስተምሩ ስለነበረ፣ ግማሹ ወልደ ማርያም ነው ይል ስለነበረ፣ ግማሹ ፍጡር ነው ይል ስለነበረ፣ ግማሹ ደግሞ እንደውም አልተሰቀለም እኮ እርሱ አመልጧችሁ አልፏል ይሉ ስለነበረ ቅዱስ ጳውሎስ እነዚህን ትምህርቶች ሁሉ ሊያረክስ ምን አለ? እኛ ግን የተሰቀለውን ክርስቶስ እንሰብካለን አለ። አልተሰቀለም መጥሩት አንሰብከውም አለ። እኛ የምንሰብከው ማንን ነው አለ? ያ የተሰቀለውን ክርስቶስ ነው አለ። ስለዚህ በቆሮንቶስ መልእክቱ አብዛኛውን ይናገር የነበረው በስተመጨረሻው ምዕራፉ መጨረሻ ላይ ሁለተኛ ቆሮንቶስንም አንደኛ ቆሮንቶስንም ስታነቡት ስለ ክርስቶስ ሞትና ትንሣኤ ማስረዳት ስለነበረ ነው። በክርስትናው ትልቁ ትምህርት ይሄ ስለሆነ ማለት ነው። ስለዚህ ምን አለ? አንዱ ስለ ሁሉ ሞተ። ምን ማለት ነው? አንዱ ስለ ሁሉ ሞተ። የሰው ልጆችን ሁሉ ሞት እየዋጠ ያስቀራቸው ስለነበረ የሰዎችን ሁሉ ሞቱን አደረገ፣ የራሱ ሞት አደረገና እርሱ ሞተ አለ። እርሱ ሞተ። ሁለተኛውን ትርጉም ደግሞ ሲተረጉም ምን አለ? ሰዎችን ተገብቶ ወደ ሲኦል ይወስዳቸው የነበረውን ሞት ሁሉ አጠፋው። በምኑ አጠፋው? በራሱ ሞት ሰዎችን የሚገለውን ሞት ሁሉ ምን አደረገው? አጠፋው ብሎ ተናገረ። አሁን ይሄንን ወደ መነሻው ልውሰዳችሁ። ከኃጢአት የተነሳ ሞት ወደ ሰው ልጅ መጣ። ሞት ወደ ሰው ልጅ እንዴት መጣ? እንዴት መጣ? ከኃጢአት የተነሳ ሰው ሲፈጠር አርአያ እግዚአብሔር አምሳለ እግዚአብሔር መስሎ ስለተፈጠረ ሰው ሟች አልነበረም፣ የሞት አልነበረም። በአርአያውና በአምሳሉ በነፍሱም በሥጋው እግዚአብሔርን መስሎ የሚኖር ፍጡር ነው። በልዕልና ከፍ ብሎ የሚኖር ፍጡር ነበረ። አዳም ሳጥናኤልን በተወው ምስጋና መንግስት ውስጥ ይኖር ነበረ። አሁን የአዳምን ተፈጥሮ አንድ ነገር ልንገራችሁ፣ ለምን እንደተፈጠረ ከኔ ጋር ናችሁ? በጣም ልብ በሉ። እግዚአብሔር በመጀመሪያ ቀን ሰማይና ምድርን ፈጠረ፣ መላእክትን ፈጠረ፣ አራቱ ባህሪያትን ፈጠረ፣ የነፍስ ባህሪያትን ፈጠረ፣ ብርሃንን ፈጠረ። ከነዚህ ውስጥ መላእክትን ሲፈጥር መላእክትን ፈጠረና በነገድ አልሰፈራቸው። በዚያ ወቅት ሳጥናኤልን ምን አደረገው? ከዓለሞች ሁሉ የበላይ ያደረገና አንድ ከተማ ሰጠው። ሳጥናኤል ማለት ነው። ሳጥናኤል ማለት ነው።
አቤት ሰይጣንና ሳጥናኤል ይለያያል። ሰይጣን ማለት ነው ማለት ነው። በጣም ይገርማል። ክፉ መንፈስ ሰይጣን ማለት ነው። ክፉ ማለት የወደቀው ማለት መጠሪያዎቹ ናቸው። ሰይጣን ማለት አሰናካይ ማለት ነው። ሰይጣን ማለት ተቃዋሚ ማለት ነው። ዲያብሎስ ማለትስ ዲያብሎስ አቤት አንድ ናቸው ነው ጎረቤት ናቸው። እኔ ትርጉሙን ነው ምን ለምን መሰላችሁ? ከዚህ ምን ነግሬያችኋለሁ። እንጀራን ማወቅና እንጀራን መብላት ይለያያል ብያችኋለሁ። ግልጽ ነው። እንጀራን ማወቅና እንጀራ መብላት በጣም ይለያል። አንድ ሰው ስለበላ ብቻ እንጀራ በልቷል። እንጀራን ማወቅ ግን እንጀራ ምንድን ነው? እንጀራ ከምን ይሰራል? እንጀራ ጥቅሙ ምንድን ነው ብሎ ማወቅ። አያችሁ፣ በክርስትና ውስጥ ዝም ብለን ነው የምንሰማቸው ነገሮች የምናውቃቸው እየመሰለን በፍጹም ነገር አናውቃቸው። ትርጉሙን ማወቅ ደግሞ በጣም ብዙ ነገሮችን እንድንጠነቀቅ ያደርገናል። ዲያብሎስ ማለት ጠላት ማለት ነው። ዲያብሎስ የሚለውን ቃል በብሉይ ኪዳን አታገኙትም። ምክንያቱም ዲያብሎስ የሚለው የግሪክኛ ተርጉም ነው። ሳጥናኤል ወይም ሰይጣን የሚለው ደግሞ ዕብራይስጥ ስለሆነ ብዙ ጊዜ በኦሪቱ ጠቅሶ የምታገኙት ሳጥናኤል። ከዛ በኋላ መጽሐፍ ቅዱስ ላይ በጣም በርካታ ስም አለው። ይሄ ሳጥናኤል ሰይጣን ከመባሉ በፊት የነበረው የመልአክ ስሙ ነው። ኤል የሚል የእግዚአብሔር ስም አለው። ጥበብ እግዚአብሔር፣ ኃይል እግዚአብሔር እንደማለት ነው። አያችሁ፣ ጥንካሬ ስለነበረው፣ ኃይል ስለነበረው በታላቂቱ ከተማ ተሾሟል። በተሾመበት ዕለት ባየ ጊዜ የራሱን ልዕልና ተመለከተ። ከኋላ በጣም በርካታ ሰራዊት አሉት። ልዕልናውን አይቶ ምን አለ? አነ ገባሪሆሙ ለእሉ ፍጡራን፣ አነ ፈጣሪሆሙ ለእሉ ፍጡራን። ለእነዚህ ሁሉ ፈጣሪያቸው ማነኝ አለ? አስገኛቸው እኔ ነኝ። እንደውም እግዚአብሔር ምን አለ? አላመሰግንም፣ እንዳታመሰግኑ አለ። ምን እንዳትሉ አለ? ልብ ባሉ። ቅድም የነገርኳችሁን ስለ ምስጋና እያመጣሁ ነው። ስለ ምስጋና እያመጣሁ ነው። ማመስገን ማለት በመላእክቱ ህብረት መግባት ነው። አለማመስገን ማንን መምሰል ነው። ዲያብሎስ የመጀመሪያው በእግዚአብሔር ላይ አመፅ ሲጀምር ማስገናን ነው። ማመስገን አቆሙ። አሁን ምስጋና ሲያቆም ምን መጣበት? ትዕቢት መጣበት። እግዚአብሔር በትዕቢቱ ተከፋፈለውና ምን አደረገው? አወረደው። ዓርብ ዕለት ጠበቀና እግዚአብሔር ያቺ ቦታ ክፍት ስለነበረች በሰራዊቱ በሳጥናኤል ውድቀት ቦታ ይተካው ዘንድ 99ኙን ነገር ትቶ አንዱን ሊፈልግ መጣ አለ። የአንዱ ነገር ሰው ነው። ስለዚህ ሰው ተፈጠረና በማን ቦታ ገባ ማለት ነው? በማን ምስጋና ቦታ ገባ? በሳጥናኤል በተፈጠረባት ምስጋና። በቦታው ግን አልገባም። ተመልከቱ፣ በደንብ ስሙ። በቦታው አልገባም፣ በምስጋናው ተተካ። አሁን በገነት ውስጥ አዳም ሲመላለስ ሲያየው ብዙ ተባዙ ተብሏል። የሳጥናኤልን ነገድ ብዛት ያህል በገነት ውስጥ ከበዙ በኋላ ከ1000 ዓመት በኋላ ማንን ይወርሳሉ? ሰዎች ማንን ይወርሳሉ? አልሰማችሁኝም ማለት ነው። ለዚህ ነው በደንብ ስሙ ብላችሁ። ለሳጥናኤል ለቆት የነበረው ቦታ ክፍት ነው አይደለም? በዚያ ቦታ ይገባሉ። ስለዚህ ምን አለ? ከእግዚአብሔር የኔን ቦታ እኔን አዋርዶኝ ማንን ሊያስገባ ነው አለ? አዳምን ሊያስገባ ነው። ስለዚህ እኔ በወደቅኩበት ውድቀት እጥለዋለሁ አለ። ተመልከቱ፣ እኔ በወደቅኩበት ውድቀት እጥለዋለሁ አለ። ወደ አዳም ለመሄድ ማንን ተጠቀመ? እባብን ተጠቀመ። ኃጢአትን ይዞ ወደ ማን መጣ? ኃጢአትን ይዞ ወደ አዳም ገባ። የጌታችን የኢየሱስ ክርስቶስ ሰው መሆን ደግሞ እዚህ ጋር ይሁን። ሳጥናኤልን ሊያሳፍረው ወደ እርሱ ሲመጣ በማን በኩል መጣ? ሰይጣን ሰዎችን ባሳተበት ጥበብ እግዚአብሔር ተጠቀመና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ኢየሱስ ክርስቶስን ሲያየው እመቤታችን ጸንሳ ሲያያት ዲያብሎስ ምን አለ? ከዮሴፍ የጸነሰች መሰለው። ተመልከቱ እንዴት እንዳሳሳተው። ዲያብሎስን ምን አደረገው? ተጠበበበት ይላሉ ሊቃውንት። ተጠበበበት።
በዚህ የሰው ልጅ አሳተ ሳጥናኤል። ከዚያ ከዲያብሎስ የተነሳ ኃጢአት፣ ሲኦል፣ ሞት እነዚህ በሰው ላይ ምን አደረጉ? ነገሱበት። የሥጋ ሞት፣ የሲኦል ቅጣት ወደ ሰው ልጆች ሞታ። ቅዱስ ጳውሎስ ይህንን ሲናገር በሮሜ መልእክቱ ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ አለ። በስንት ሰው? በስንት ሰው? በማን ማለት ነው? በአዳም ወደ ዓለም ሁሉ ምን አለ? ከአዳም አብራክ ስለምንከፈል ከአዳም በኋላ ያሉ ሰዎች ሁሉ ኃጢአተኞች ሆኑ ማለት ነው። ኃጢአተኞች ሆኑ። እንዲሁ ሁሉን ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሞት ለሰው ሁሉ ምን አለ? ለሰው ሁሉ ደረሰ አለ። ሞትና ኃጢአት የሰይጣን ናቸው፣ ከገዛ እጁ ወጥተዋል። አያችሁ፣ ከኔ ጋር ናችሁ? ለምሳሌ ክብሪትን ስትጭሩት እሳቱ ከየት ነው የሚወጣው? ከክብሪት ነው የሚወጣው። ሳትጭሩት አልነበረም አይደለም? ልክ ኃጢአትና ክፋት ከዲያብሎስ እንደዚህ ይወጣው። ምንጯ የኃጢአት የክፋት ምንጯ ዲያብሎስ ነው። ይሄንን ሲናገር ጌታችን ኢየሱስ ክርስቶስ ጻፍ ፈሪሳውያን ምን አለ? እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አስቀድሞ እርሱ ነፍሰ ገዳይ ነው። ምክንያቱም ኢየሱስ ክርስቶስን ሊገድሉት ይፈልጉ እንደነበረ ጌታ ሲነግራቸው ነው። አያችሁ፣ ከዚህ የተነሳ ከኃጢአት የተነሳ ሞት በሰው ልጆች ላይ ሁሉ ነገሰ። ሞት ሲነግስ ኃጢአትን ምን አደረገ? ኃጢአትን ነገሰ። ቅዳሴያችን ላይ ሁልጊዜ ሰምታችሁ እንደሆነ ሞተ ዘቡአ ቀዳሚ ውስተ ዓለም በቅናተ ሰይጣን አብጠልከ በምጽአቱ ለወኃይልከ ወልድከ መድኅነ ይላል። በሰይጣን ተንኮል ከልጅ መምጣት አስቀድሞ ወደ ዓለም የገባ ሞትን በልጅ ሰው ሞት አጠፋኸው ይላል ቅዳሴያችን። ከዓለም በፊት ከውድቀት በፊት የነበረውን ወይም ክርስቶስ ከመምጣቱ ሰው ከመሆኑ በፊት የነበረውን የሰው ውድቀት ሁሉ በልጅ መምጣት እናደረግከው አለ። በልጅ መምጣት ነው ያዳንከው አለ። አያችሁ፣ አሁን ሰው 5500 ዘመን ከእግዚአብሔር ከራቀ በኋላ ተመልከቱ፣ ነቢያት ሁሉ ሞት ወስዷቸዋል። ዲያብሎስ በራሱ ቀንበር እየከተተ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳንኤል፣ እነ ኤርምያስ ሁሉም ሆሴ፣ አሞጽ፣ አብድዩ ሁሉም እነ አስቴር፣ እነ ሰሎሞን ሁሉ ወደ ሲኦል ገቡ። ወደ ሲኦል ገቡ። ባርነት አልቀረላቸው ነበር። የሲኦል አበጋዝ በዲያብሎስ አገዛዝ እያዝን አልቀረላቸውም። አሁን እግዚአብሔር ልክ አዳምን በፈጠረበት ሲፈጥረው ከፍቅሩ የተነሳ ስለፈጠረው አሁን ምን አደረገ? ከፍቅሩ የተነሳ ሰውን ሊፈልገው መጣ። ቅዱስ ዮሐንስ ሲነግረን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል አለ። ማንን እስኪሰጥ ድረስ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል። ማንም ሰውን ቢወድ ልጁን ሊሰጠው አይችልም። እግዚአብሔር ግን አንድያ ልጁን ምን አደረገ? ለመዳንነት ሰጠው። የእግዚአብሔር ልጅ ስለኛ ቤዛ ሆኖ በአዳም ምትክ ሆኖ ራሱን ሰጥቶ አዳን። ቤዛ ማለት ነው ማለት ነው። ቤዛ ትዘምራለህ። ቤዛ ሁሉ አለ። ቤዛ ማለት ነው ወይም ቤዛ አለች። ቤዛ ምን ማለት ነው? ቤዛ አቤት ስጦታ፣ ጸጋ፣ ስጦታ መዳን። ቤዛ ማለት ነው ቤዛ ማለት መተካት፣ መለወጥ ማለት ነው። አያችሁ፣ ቤዛችን ስንል ምን አድርጎ ለውጦን እኛ ላይ መፈረድ የሚገባውን ነገር በራሱ ፍርዱን ወደ ራሱ ወስዶ ለውጦ ህየንተ አዳም በአዳም ተገብቶለት አዳም ይፈረድበት የነበረውን ፍርድ ሁሉ ወደ ራሱ ወሰደ ማለት ነው ቤዛ። አያችሁ፣ ስለዚህ አንዱ ስለ ሁሉ ሞተ ስንል አንዱ ስለ ሁሉ ቤዛ ሆነ ማለት ነው። አንዱ ስለ ሁሉ ቤዛ ሆነ። ዲያብሎስ በደሙ ተመራምሮ ገደለው። ለዚህ ነው ቅዳሴ ዲዮስቆሮስ ላይ ይላል ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት። የማይሞተው ሞተ፣ ሞትሽን ይሻረው ዘንድ ምን አለ? ሞተ። ክርስቶስ ለምን ሞተ? ክርስቶስ ለምን ሞተ? ሞትን ይሽረው ዘንድ በሉ። ክርስቶስ ለምን ሞተ? ሞትን ይሽረው ዘንድ ሞተ። ሞትን ይሽረው ዘንድ ሞተ። አያችሁ፣ ከዲያብሎስ እጅ በደሙ ነጥቆ የራሱ ገንዘብ አደረገን። አያችሁ፣
የራሱ ገንዘብ አደረገን። ክርስቶስ ድል የነሳው ሞትን በክርስቶስ ድል መነሳት ነቢዩ ምስክር ሆነ። ሞት ሆይ ቸነፈር ሆይ ወዴት አለ? ሲኦል ሆይ ማጥፋት ወዴት አለ? ርኅራኄ ከኃይል ተሰወረች የሚለው ቅዱስ ጳውሎስ ተናገረ። ሲኦል ኃይለኛነት እየታለ አለ ጌታ ሲመጣ ሲሞት ያ የመውጊያ ብረት ወዴት አለ አለ። ሰይጣን በጌታ ሕይወት ባየው ነገር ተጠራጥሮ ነበረ። ተመልከቱ፣ ከልደቱ ጀምሮ በቤተልሔም ሲወለድ እንደ ሕፃናት በረት ውስጥ አየ። ሰው ሲወለድ አዳም ከሳተ ጀምሮ ዲያብሎስ ልክ ከእናቱ ማህፀን ሲወጣ አንድ ሕፃን አንድ ጋኔን ይልክና ምን ያደርገዋል? ይቆራኘዋል፣ ይሰጠዋል። እስከ ሞት ድረስ ይሄዳል። በመቃብር ላይ አሰቃይቶ ይገለዋል እስከ መጨረሻው ድረስ። የራሱን ፍቃድ ብቻ ያሰራዋል፣ ኃጢአት ያሰራዋል፣ ነፃነቱን ያሳጠዋል፣ ክፉ ያሳስበዋል። ቁራኝነት የሚባለው ታዲያ በቤተልሔም ተወልዶ ሲያየው ዲያብሎስ ሊቆራኘው ምን ያደረገ? እየተወረወረ መጣ። እየተወረወረ ሲመጣ በቤተልሔም በእሳት ታጥሮ ደግሞ አየው። ደነገጠ። መቆራኘት ይችላል? አይችልም። ምክንያቱስ ለምን ይመስላችኋል? ለምን ይመስላችኋል? የክርስትና ኦርቶዶክስ ነኝ ማለት እንዲቀል አይደለም። ለምንድን ነው ዲያብሎስ በሕፃንነቱ ቤተልሔም ጌታን ያልተቆራኘው? ስለማይችል። ለምን ያልቻለው? ስለማይችል ነው። ግን ያልቻለበት ምክንያት ምንድን ነው? ከወንድ ፍቃድ አልተወለደማ። አያችሁ፣ ለዚህ እኮ ነው ከእመቤታችን ቅድስት ድንግል ማርያም ያለ ዘር የተወለደው። እመቤታችን ቅድስት ድንግል ማርያም የአዳም ዘር ናት። ሥጋን ለብሷል። ሥጋን ሲለብስ ግን በመንፈስ ቅዱስ ግብር አይደለም ምንለው፣ በመንፈስ ቅዱስ ግብር። ስለዚህ ሊቆራኘው አልቻለም። መላእክት ከበው ታየ። ይሄስ አምላክነት አለው ብሎ ደነገጠ። ከ2 ዓመቱ በኋላ ደግሞ በደግስ ሲሻሻል ነው። አይ ይሄ ማለት ቤተልሔም የሚደነገጥኩለት አይደለም፣ ፈሪ ነው ማለት አያችሁ እንዴት እንዳስፈራው። እንደገና ሄሮድስ ሞቷልና ተመለስ ተባለ። ሲመለስ አየው። በቤተ መቅደስ ለበዓል ሲሄድ ይሄማ አምላክ አይደለም ማለት ተመልከቱት። ወደ ዮርዳኖስ ሲሄድ ተጠራጠረ። ርግብ ከሰማይ ሲወርድ አየ። ይሄ የምወደው ልጄ ነው እርሱን ስሙ ሲል መለኮትነት እንዳለው አወቀ። ጌታ ወዴት ሄደ? በማግስቱ ዕለቱኑ ወደ ገዳመ ቆሮንቶስ ሄደ። አምላክነት አለው እያለ እየተጠራጠረ ገዳመ ቆሮንቶስ ሄደ። በተራበ ጊዜ ሰይጣን መጣ ይላል። አይ 40 ቀን ሲጾም ሲያየው ይሄ መለኮት አለው መለኮት ነው አለ። ሲራብ ሲያየው ግን አይ ሲራብማ አምላክ አይደለም አለ። ለዚህ ማረጋገጫው ምንድን ነው መሰላችሁ? አምላክ ከሆንክ ይሄንን ድንጋይ ዳቦ አድርግ። ማረጋገጫ የፈለገው ምኑን የፈለገው? አምላክ መሆኑ። አምላክ ከሆንክ ይሄንን ድንጋይ ዳቦ አድርግ ብሎ ጠየቀው። እንደዚህ እያደረገው ወዴት አመጣው? እስከ መስቀል ድረስ አመጣው። አሁን ምን አለ መሰላችሁ? ከኔ ጋር ናችሁ? ዲያብሎስ ምን አለ መሰላችሁ? እንደዚህ አንዳንድ ጊዜ እያስፈራኝ አምላክ ይመስል ስራ ይሰራል። ፍጡር ደካማ ይመስል መርከብ ላይ ይተኛል። ተኝቷል ሲል ብድግ ይልና ደግሞ ማዕበሉን ይገስጸዋል፣ ያቆመዋል አለ። እንዲህ ይደነግጣል። አልዓዛር ጋር ይሄዳል፣ ያለቅሳል። ሲያለቅስ ለቅሶ ደራሽ ደካማ ይመስለውና ይቀርበዋል። አልዓዛር ወዴት አለ ሲል ይሄማ አያውቅም ተራ ሰው ነው ይላል። አልዓዛር ተነሳ ሲል አነሳ ሲነሳ ይደነግጣል። እንዴት ነው አልዓዛርን ያስነሳው ይላል። አያችሁ እንዴት እንደሆነ ሰይጣን። ስለዚህ ምን አለ? እንዲህ እየተወዘጋገቡ ከምኖር እንደ አዳም ልጅ ገድየው ልረፍ አለ። ከኔ ጋር ናችሁ? ገድየው ምን ልበል አለ? ገድየው ልረፍ። አሁን ልብ ባሉ ልክ በዲያብሎስ ልብ አድርጎ ክፋትን እንዳመነጨ አሁን ደግሞ ሰይጣን ማንን መጠቀም ጀመረ? የአይሁድ ሊቀ ካህናትን ጀመረ። በእባብ ልብ እንደገባው በይሁዳ ልብ ወገባ ሰይጣን ውስጥ ልብ በይሁዳ አይደለም የሚለው በይሁዳ ልብ ውስጥ ማድረግ ገባ። በአይሁድ አድሮ ሊያስገርፈው አያችሁ። ሲገረፍ እጆቹ ተቸንክረው ተሰቅሎ ሲያይ ምን አደረገ? ምን አሰበ? ደካማ ነው። አሁን እያሸነፍኩት ነው አለ። ወደ መስቀል እየወጣ
የወጣለት ማለት ነው። ቅዱስ ሳዊሮስ በሃይማኖት አበው እንዲህ ሲል ነገረን። ንጉሥ ከእርሱ ርቀን በነበር እኛ ቤዛችን በሚሆን በልጁ ሕማም ከእርሱ ምንም ያህል ክብር እንዳገኘን እንወቃለን። ሞት ጠፋ። ሞት ምን አለ? ሞት ጠፋ። የዲያብሎስ ድል ተነሳ። ሲኦል ታወከ። በኃጢአት የተፈረደው ፍርድ ተፋቀ። ሰይጣን ያመጣው ተስፋ ስህተት ጠፋ፣ እንዳልነበረ ሆነ። ገነት ተከፈተ። ትንሣኤ ተገለጠልን አለ። ትንሣኤ ተገለጠልን። አያችሁ፣ አሁን ወደ ሞት እየወሰደ ወደ መስቀል ሞት እየወሰደ ነው። ሰይጣን ተጠጋ። ነፍሱን ነጥቆ ምን ሊያደርጋት? አሁንም ወደ አዳም ወዳለበት ወደ ሲኦል ሊወስደው። አያችሁ፣ እሾህ የእሾህ መወጊያ እንደሚወጋ የሥጋ ልቦች የሚወጋበትን የከፋ መልኩን አሳየው። ሰው በብሉይ ኪዳን ሲሞት እኛ እንደምንሞተው ሞት አይደለም የሚሞተው። ከሞቱ 40 ቀን አስቀድሞ አደገኛውን መልክ ያሳየዋል። በጣም ያስፈራውን መልክ ያሳየዋል። ከዚያ መልክ የተነሳ ሰውየው ምን ያደርጋል? እጅግ ይፈራል። ከአልጋ ላይ አይደለም፣ አልጋ ላይ መሬት ያስቀምጡትና ከመንገጥቁና ከመርገፍገፉ የተነሳ የራሱ ጉድጓድ ሰውየው ይቆፍረዋል። እየተንፈራገጠ ማለት ነው። ከምኑ የተነሳ? ከዲያብሎስ ከመልኩ ክፋት የተነሳ ራሱ ጉድጓዱን ይቆፍራል። 40 ቀን ሙሉ ያሰቃየዋል። ማሰቃየት ብቻ አይደለም፣ ደሙን ይመጣዋል። ከኔ ጋር ማለት ደሙን ይመጣውና ያደርገዋል። እያንዳንዱ ሚስጥር ነግራችኋለሁ። ሰዓቱ አጭር ስለሆነ እንዲሁ ላይ ሆኖ ማነሳው የከፉ ሰራዊቶቹን ወደ ጌታችን ኢየሱስ ክርስቶስ ይዞ መጣ። አያችሁ፣ ከማስፈራራቱ የተነሳ ሰውየውን ምን ያደርገዋል? ውሃ ይጠመዋል። ደሙ ይደርቃል። እንዲህ አድርጎ ነው የሚወስደው። አያችሁ፣ ደማቸው እስኪደርቅ ድረስ ያስፈራራቸዋል። ደማቸው ሲደርቅ ለባዊት የሆነችው ነፍሳቸው ትወጣለች ማለት ነው። ራሱ ይዞ ወደ ይሄዳል። ነፍሱንም ወደ ሲኦል፣ ስጋውንም ወደ መቃብር ይገባል። ወደ መስቀል ሲወጣ ሲቸነከር ምን አደረገ? አሁንም ደካማ ነው አለ። ለወጡ ስብሐት ደካማ ነው አለ። እዚያ ላይ ሆኖ አየው። በቃ አሁንም አለ ዙሪያውን ሰራዊቱ ተሰብስበው ያደርጋል። ካሁን ነፍሱን ሊነጥቁና ሊወስዷት ወደ አዳም ወዳለው ሲኦል ሊከታት ዲያብሎስ እያዋጨ ይቆያል። በዚህ ጊዜ ምን አለ? አያችሁ፣ ጸሎተ ሐሙስ ላይ ጌታ ተጨነቀ፣ ፈራ የሚያደርግ እንደውም መልአኩን እርዳታ ጠየቀ፣ አሰበ መልአኩን ይላል። ሲፈራ አይ መልኬን እየፈራ ነው። ተመልከቱት፣ ቅድም ነግሬያችኋለሁ። ሰውየው እየመጣ ሰይጣን እየመጣ ሲያፋጭበት ምን ያደርጋል? ይፈራል። ሰውየው ሲፈራ ይሉታል፣ ፈርቶኛል ማለት ነው አለ። አሁን ወደ መስቀል ላይ መጣ። በመስቀል ላይ ባየው ጊዜ ምን አደረገ? ጌታን ያንን የክፉ መልኩን ጌታን ሲያሳየው ከመልኩ ክፋት የተነሳ ጌታ ግን አልፈራው። አያችሁ፣ ምን እያደረገው ነው? እያቀረበው ስለነበረ ጌታ ምን አለ? አሁን መልኩን ሲያሳየው ሳይፈራ ሲቀር ምን አለ? መሸሽ ጀመረ። ትንሽ ቆያና ጌታ ምን አለ? ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ይሄማ ደካማ ሆኖ መጣ። ሲመጣ ምን አለ? ትንሽ ቆየና ተጠማው። ሲጠማማ ምን እያደረገ ነው አለ? ደሙ እየደረቀ ነው ማለት ነው አለ። በዚህ ንግግሮች ሁሉ ጌታ ግን ምን እያደረገ ነው? በእያንዳንዱ ንግግሮቹ ጌታ ካሳን እየካሰ ነበረ። አዳም ስለመጠማቱ እኛን ያጠግባል። አያችሁ፣ አምላኬ አምላኬ ለምን ተውከኝ ያለው ዲያብሎስን ድል ነስቶ እንዳልተወው አዳምን አስቦ ያወጣው አዳምን ተገብቶ የተናገረው ቃል ስለሆነ አያችሁ። ዓርብ ዕለት 6 ሰዓት ላይ ሲሆን ወደ መስቀል ወጣ። ፀሐይ ሲጨልም ብርሃናቸው ሲከለክሉ ሲያይ እየተረበሸ መጣ። ኃይሉን አጠራቀመ። ወደ ጌታ ቀረበ። እስከ 9 ሰዓት ድረስ መስቀል ላይ ቆመ። ካሁን ነፍሱ ወጣች እያለ 9 ሰዓት ምን ያደርግ ነበረ? ይጠብቅ ነበረ ዲያብሎስ። ጌታችንን ቢያየው ሊፈራው አልቻለም። ደሙም አልደረቀም። በዚህ ጊዜ የእግዚአብሔር ልጅ ነው ብሎ ሸሸት አለ። አያችሁ፣ ዓለምን ለማዳን በእርሱ ላይ እንዲደፍር ፈቀደለት። ተመልከቱ። አሁን ጥርጥሩን ተጠማው ሲል ጥርጥሩን አቆምና ደግሞ መጣ። ጌታ ገና አንድ ነገር ነግሯል ቀድሞ። እኔ ነፍሴን ላኖራት በፈቃዴ አኖራታለሁ እንጂ ማንም ከኔ አይወስዳትም። ላኖራት ስልጣን አለኝ፣ ላነሳትም ስልጣን አለኝ። ይህችን ትእዛዝ
ከአባቴ ተቀበልኩ ብሎ ነበረ። ስለዚህ በገዛ ስልጣኑ ነፍሱን ከስጋው ለየ። ደሙ ሳይደርቅ ሳይፈራ ምን አደረገ? ጌታ ሞተ። አለመድረቁን ማን አረጋገጠ? ለንጊኖስ መጣና ሲወጋው ትኩስ ደም ፈሰሰ ይላል። አያችሁ፣ እዚያ የተቸነከረው አዳም ዕፀ በለስን የቀጠፉ እጆቹን እሱ ተቸንክሮ ምን አደረገ? ካሰልን። ልብሱን አስገፈፈው። ልብሱን ሲገፈፍ እርሱ ተራ መሰለው፣ እኛን የብርሃን ልብስ አለበሰን እንጂ። የሾህ አክሊልን ሲደፋ እሱ ተራ መሰለው። አዳም ሰይጣን የከሰከሰው የእሾህን ምን አደረገልን? የኃጢአትን ሾህ ከእኛ ነቀለልን። ሲራብ እኛን አጠገበን፣ ሲጠማ እኛን አጠጣን። እንዲህ አድርጎ ካሳ ከፈለ። ጎኑ ሲወጋ ሲቆስል እኛ በኃጢአት የቆሰልነው ምን አደረገ? ቁስላችንን ፈወሰልን። አያችሁ፣ ልክ ነፍሱ ስትወጣ ብርሃነ መለኮቱን ብልጭ አደረገና ተመልከቱት። አሁን ሰይጣን ያሰፈስፈው ልክ አሳ ሲሰገር ታውቃላችሁ? አሳ እንዴት እንደሚሰገር ታውቃላችሁ? አሳ እንዴት ነው የሚሰገረው ወይም የሚጠመደው? መያዣው መንጠቆ ላይ ምን ይደረጋል? የሚበላትን ነገር ይደረጋል አይደለም? አሁን አሳውን የሚይዘው መንጠቆ ነው ሆዱ ነው? አሳን የሚያሰግረው ሆዱ ነው። አያችሁ፣ አሁን ዲያብሎስ አይቶ የመጣው ምኑን ነው? ተጠማው የሚለውን ጩኸቱን፣ ራቁት መሆኑን ይሄንን አየና መጣ ማለት ነው። ልክ ሊይዘው ነፍሱን ከስጋው ሳይ ልክ ሲለየው ምን አደረገ? በመለኮቱ አሰረው። ለዚህ ነው ምን አለ? መኑቱ ዝንቱ ስጋ ለቢሶ ዘሞ አንዲ ብሎ ጮኸ። በዚህ ጊዜ ማን ነው እኔን ስጋ ለብሶ የሚያሸንፈኝ ማን ነው ብሎ ተናገረ። እንዲህ ይላል ትምህርተ ኅቡዓት ርእዮ ሞት እንዘ ይወርድ በሥጋ ኪልዮ አምሳሉ ወሞቱ ከመያለመዱ ይጠን እንደለመደው ሊሙት መጣ አለ። ርእየ በላዕሌሁ ስነ መለኮቱ መለኮቱን በላዩ አደረገ ገለጸለት። ጸረ ሀባብ ቃል ዘይብል በታላቅ ቃል ጮሆ እንዲህ አለ። መኑቱ ዝንቱ ዘምስልጣኔ ሰብአ ለቢሶ ሥጋሙ። ይሄ ከስልጣኔ እኔን ያዋረደኝ ማን ነው አለ። ሞት ለአንዴም ለመጨረሻ ጊዜም ታሰረ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ በአዳምና በዘሩ ነግሶ የነበረው ሞት ሁሉ ተሻረ። ሞትን ሻረና ኃይሉን አጥፍቶ ሞትን ምን አደረገው? ሞትን ለጥቅማችን አደረገው። ቅዱስ ጳውሎስ ምን አለ? ለእኔ ሕይወት የክርስቶስ ሞትን ጥቅም ይሆናል። ሞት ጥቅማችን ነው ጉዳታችን ነው? ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ሞት ወደ እግዚአብሔር የምንሄድበት መንገድ ነው ያለው። ወፍናዊኒ ለሞት በእግዚአብሔር ሞቱ፣ ወደ እግዚአብሔር የምንሄድበት መንገድ አደረገልን። መቃብሩ ምን አደረገ? መቃብሩ ማኅፀን አደረገ። በትንሣኤ የምንጸነስበት ለትንሣኤ የምንዘጋጅበት ቦታ አደረገው መቃብሩ። ለዚህ ነው ቅዳሴ ሰምታችኋል። ዛሬ የተቀደሰው ማን ነው? ቅዳሴ የተቀደሰው የምን ቅዳሴ የተቀደሰው? አቤት የማን ቅዳሴ የተቀደሰው ነው? እኛን ነው የሚመለከተው። ቅዳሴ እግዚእ ይባላል። የጌታ ቅዳሴ ከኔ ጋር ናችሁ? እንዲህ ይላል፣ ያንተን ስም ሰምቶ ሞት ይደንግጥ በሉ። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ጠላት ይረገጥ፣ የጥፋት መንፈስ ይቀጥቀጥ፣ ከይሲ ይወገድ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል። አያችሁ፣ ይህ ሁሉ ጸጥ አደረገው መድኃኒዓለም። ከዚያ በኋላ ምን አለ? ለሰው ልጆች ትንሣኤ ተሰበከ። ለዚህ እኮ ነው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ሰይጣን የሚለው። ሰይጣን ምን አደረገው? ከዚህ በኋላ በአዳም ልጆች ሁሉ ምን አደረገ? ሰይጣን አጣ ስልጣኑን። ነቢያትን ሳይቀር የያዘውን ሞት ምን አደረገው? ሻረው። መቃብር ስልጣኑን አሳጣው። አያችሁ፣ በሞቱ ቤዛ ሆኖ ከእስር ያሉትን ሁሉ ፈታቸው። ጌታ ልክ ከዘጠኝ ሰዓት በኋላ ምን አደረገ? ወደ ሲኦል ወረደ። ልክ ተዘግቶ ተመርጎ እንደነበረ ቀፎ ሲከፈት ንቦቹን ያደርጋሉ፣ በፍጥነት ይወጣሉ አይደለም? 5500 ዘመን የታመቀው ነፍሳት ሁሉ ምን ማድረግ ጀመሩ? መውጣት ጀመሩ። መውጣት የጀመሩት ዓርብ ዕለት ነው። ነፍሱ ስትወጣ ዘጠኝ ሰዓት ላይ የጀመሩት መቼ ያቆመ? የመጨረሻ
ጌታ ከመቃብር ሲነሳ የመጨረሻው ወጥቷል። አያችሁ። ስለዚህ በትንሣኤው ምን አደረገ? መቃብር ሁሉ ባዶ እንዳደረገ ሁሉ ሲኦል ምን አደረጋት? ባዶ አደረጋት። አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜዝ ሆነ ፍስሐ ሰላም ነው። አያችሁ። ነፍሳት ሁሉ ገብተው ካለቁ በኋላ ጌታ ምን አለ? መጥቶ በዚህ ቤት ሰላም ለእናንተ ይሆናል። በዚህ ቤት መጣና አሁን ሰው ሁሉ ብሏል ችሏል። ለዓለም የምትሰጡት ምንድን ነው አለ? አሁን ትንሣኤ ነው። አሁን ሰላም ሆኗል። አያችሁ። አሁን ሰላም ሆኗል። ሕይወታቸውን ዲያብሎስን በመፍራት ሁሉ የኖሩትን ምን አደረጋቸው? እነሱን ሁሉ ነፃነት ሰጣቸው። ቅዱስ ጳውሎስ እንዲህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗል። የኋለኛውን ጠላት የሚሻረው ሞት ነው አለ። ይሄንን ያስተዋለ ቅዱስ ጳውሎስ ነው። አንዱ ስለ ሁሉ ሞተ አለ። አንዱ ስለ ስንቱ ሞተ? አንዱ ስለ ሁሉ ሞተ። ይሄንን የምናስብበት ቀን ነው ዛሬ። እያችሁ ብንዘረዝር፣ ብንናገር፣ ብናስተምር የመድኃኔዓለም ውለታ አንጨርስ። እኛ ስለ መድኃኔዓለም ትዝ የሚለን አሁን ሰው የመድኃኔዓለም ጽዋ አለብኝ አለ። እስቲ የመድኃኔዓለም ጽዋ ምንድን ነው? ጥያቄ እንጠየቃለን። ተፈራ የመድኃኔዓለም ጽዋ እኮ ያቺ መከራ ናት። እንደጠላ መሰላችሁ? የእኛ መከራ ሆነ። የጊዮርጊስ ጽዋ መጠጥ ውስጥ ሳምንት አላረ ንግሳለ የጊዮርጊስ ጽዋ እኮ ምኩራብ ነው። ጠላ አይደለም። አያችሁ። የጊዮርጊስ የመድኃኔዓለምን ጽዋ ለመቅመስ ማህበር ለማለት እንሯሯጣለን። መድኃኔዓለም የቀመሰውን መከራ ግን መቅመስ ሊፈልግ ሰው አለ አለ ወይ? አያችሁ። በየቀኑ ሕማሙን እናስባለን። በ27 አይደለም 24ቱ ሰዓት እኮ የመድኃኔዓለም የሞቱና ሕማሙን እኮ እናስባለን። ክርስቲያኖች እንዴት እናስበው? ስትተኙ ጌታዬ አንተ ለኔ ብለህ መቃብር ውስጥ እንዳደርክ የኔን መኝታ አድርገው። አያችሁ እንዴት እንደሚታሰብ። ስትነሱ ብድግ ነቅቷል እንዴ ኢትዮጵያ ሰብኖ ነው ከምን አራን ከምን ብድግ ስልን ጌታዬ በትንሣኤ ይሄን ያስነሳኝ አምላክ ያመሰግናለሁ። እንዴት ማሙ እንደሚቀየር አያችሁ። ጠዋት ሲሆን ጌታዬ አንተ በዚህ ሰዓት እኮ በጲላጦስ አደባባይ ከቀያፋ ወደ ቀና ወደ አና ትመላለስ ነበር። ናይን ኦክሎክ 3 ሰዓት ሲሆን ነው ምንድን ነው የምትሉት? በጲላጦስ አደባባይ እኮ ስለ የተገፋ እጅ ብቻ እኮ ነው የምትሉት። ማሰብ 6 ሰዓት ሲሆን ጌታዬ ልብስህን ገፈው በዚህ ሰዓት እኮ እኛ ወይ ዝቤን አይደለም እንለው በዛ ሰዓት እኛ ቁጥር እናስበው አይደለም እኮ ለቀን ሆነ ኢትዮጵያ እንደውላ አይደለም መሽባት እንዲህ ነው። ግን ህማሙ ማሰብ 9 ሰዓት ሲሆን አንተ እኮ ነፍስህን ነፃ ያደረግበት ሰዓት ነው እንላለን። ህይወታችን ሙሉ ህማሙን የምናስብበት ነው። ዜና አበው ሲናገር ምን ይላል መሰላችሁ? በስጋ ህይወት እንኳን ስትታመሙ ህመማችሁን ለጥቅም አድርጉት ይላል። ምክንያቱም የውጫዊ አካል ሲታመም ውሳጣዊው ነፍስ ምን ይላል? ይጎለብታል። ከኔ ጋር ናችሁ? ይሄንን ወደፊት በሰፊው አስተምራችኋለሁ። ሰው ሲታመም ትሁት ነው የሚሆነው? ትዕቢተኛ ነው የሚሆነው? ትሁት ነው የሚሆነው። ምኑ ስለሚጎለብት መሰላችሁ? ስጋዊ ደክምና ነፍሱ ይጎለብታል። ትሁት ይሆናል። ፈጣንና በጣም ዝግ ነው የሚሆነው። ለዚህ ነው አሪሳክ ሲናገር ክርስቲያን እንደ ህመምተኛ ነው ይላል። ስትሄድ አትፍጠን፣ ስትናገር አትቸኩል። እንደ ህመምተኛ ታጋሽ። ህመምተኛ ሁሉ ማለት ይባላል። ክርስቲያን ጥሩ ክርስቲያን ነው የሚባለው እንደ ህመምተኛ ሲሆን ነው። ያገኘውን ይበላል ህመምተኛ፣ ያገኘውን አይበላም ክርስቲያን። አያችሁ፣ ብዙ ማውራት ይወዳል ህመምተኛ። እኛ እኮ ተፈጥሮ እስኪሞት ድረስ እኮ ያችን ሞት ካልመጣች እኮ በቃ ሰው አናናገር። ስለዚህ መድኃኔዓለም ውለታውን የምናስብበት በጣም ብዙ ነገሮች አሉ። ሰው ሲሰድበን እንታገሳለን። እስቲ ሰው ሲሰድባችሁ በሞቴ ሰው ሲሰድባችሁ ጌታዬ አንተ አይሁድ የሰደቡን በአብሳት ጊዜ እኔ በሰደብ ምንድን ብላችሁ ታውቃላችሁ? ከዚህ በላይ የመድኃኔዓለም ጽዋ አለ። ልኩን ነው ማሳየው። የገባበት ይገባል አይደለም ነገር እናስተባብራለን። በአገር ቤት በልጅነት አስተባብረን ሰው ሲያማችሁ እንዴት እኔ ይታማሉ አለ የምትሉት? ጌታዬ አንተን ዲያብሎስ ሰይጣን አለበት ብለው
አንተ ሌባ ብትባሉ ቤተሰብ አገላብጡት እንዴ? አያችሁ፣ ዝም በሉ። ጌታ ምን አለ? አንተ ጋኔን አለበት ሲባል ዝም፣ ሰንበሽሯል ሲባል ዝም። ያን ሁሉ እየተወጋ ጎኑ ምን አለ? ዝም። ስትታመሙ በሉ ተመስገን፣ ዝም። ጌታዬ ያንተን ማድረግልኝ ያደርገዋል። አያችሁ፣ በትዳር ዝንዝዝ የምትደረጉት ጌታዬ አንተ አይሁን ችለህ የለም አስችለኝ። እነዚህ ሁሉ ምንድን ናቸው? የመድኃኒዓለም ጽዋ ናቸው። አያችሁ፣ በሕይወታችን አባ ጽዮን ዛሬ ስለምናስባቸው አባ ጽዮን የጌታን ስቃይ ጌታዬ ግለጽልኝ ስቃይ የለም ታያቸው። ሁል ጊዜ አርባ በእግራቸው በጎናቸው እንዳይተኙ ጦር ሰክተው በዚህ ቀና ሲሉ እንቅልፍ እየወጋቸው ምኑን ያስቡ ነበር? ሕማሙን ያስቡ ነበር። ከርቤ 40 ይጠጡ ነበር። ምኑን ለማሰብ? መከራውን ለማሰብ። እኛ በ27 ጠዋት መድኃኒዓለም እስቲ ቡና መድኃኒዓለም ቡና ለመድኃኒዓለም ሕማሙን እናስብ። ስለዚህ የወር በዓል ሳይሆን የሕይወት በዓል ነው። ሞት ምን ያለበት? ሞት ማለቂያው የተሰበረበት እኛ ከዚህ ወር ባርነት ነፃ የወጣንበት ዕለት ነው። አባ ጽዮን በዚያ ያስቡታል። ስለዚህ በዓሉ መጋቢት 27 ስቅለት ሆኖ መጋቢት 27 የሚውለው ውስጥ ነው። ምን ውስጥ ነው የሚውለው? ጾም ውስጥ አይደለም የሚውለው። ስለዚህ ሊቃውንቱ ምን አደረጉት? ወደ ጥቅምት አመጡና ከአባ ጽዮን ጋር ከኢትዮጵያ በ15ኛው መቶ ክፍለ ዘመን የነበሩ ኢትዮጵያዊ ጻድቅ ናቸው። ከሳቸው ጋር አስተባበሩና የዛሬ በዓል እንድናከብር አደረጉን። አንዱ ስለ ሁሉ ሞተ። ስለኛ የሞተው መድኃኒዓለም አምላካችን ስሙ የተመሰገነ ይሁን። ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ። ሎላ
መምህራችንን መምህር ነዋይን አምላካችን እግዚአብሔር ቃል ያሰማልን፣ ቃል ያሰማልን።